ሰበር ዜና ኮሎኔል ፈንታውን ሞሀቤ ለአገዛዙ እጅ መስጠቱ ተነገረ። የትግሉ አቅጣጫና የአገዛዙ የስልጣን ሽሚያ ያላሳመናቸው የአገዛዙ ሚሊሻና የቀበሌ አስተዳዳሪዎች ለፋኖ እጃቸውን መስጠታቸውን ተነገረ። አብይ አህመድ በማናሸንፈው ጦርነት ዘፍቆናል። ይህ አገዛዙን ከርተው ፋኖን የተቀላቀሉ ወታደሮች ምሬት በእንባ ያስተላለፉት መልእክት ነው። አንድ የብልጽግና ቢሮ ኃላፊን ምክትል የባንክ ኃላፊ ካላደረኩ እንዲሁም የኔን ደሞዝ 1 ሚሊዮን ካላደረኩ የሰራተኛ ደሞዝ አልጨምርም ያለው የአማራ ባንክ ስራ አስኪያጅ ዶክተር ዮሐንስ በመጨረሻ ባንኩን በተለያዩ መንገዶች መዝረፉ ተነገረ። በላጎ ተወርዋሪ ልዩ ሻለቃ ደሴ ዙሪያ ታላቅ ድል ተጎናጸፉ። አገዛዙ ፖለቲካ የሚሰራበትን የጤና መድህን የትምህርት መጀመር አስመልክቶ ፋኖ ቆፍጠን ያለ መግለጫ ሰጥቷል። አሳምነው ጽጌ አንድ ያላደረገው አማራ መቼውንም አማራ አይደለም አንድም አይሆንም ተባለ። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ለሰዓቱ የተሰየሙ ዜናዎችን ከአራቱም አቅጣጫ አሰባስበን ይዘን ቀርበናል። አብራችሁን እንድትቆዩ የጋበዝን መረጃዎቻችን ለሌሎችም እንዲደርሱ ቻናሉን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በቀጥታ ወደ መረጃው አለፍን። የትግሉ አቅጣጫና የአገዛዙ የስልጣን ሽሚያ ያላሳመናቸው የአገዛዙ ሚሊሻና የቀበሌ አስተዳዳሪዎች ለፋኖ እጃቸውን መስጠታቸው ተነገረ። የወረዳው 10 ሚሊሻዎች ተማረኩ። የአማራ ፋኖ ብሔራዊ ኃይል በላይ እዝ ራስ አሞራ ውብነህ 3ኛ ኮር ሰሜን ብርቅዬ ክፍለ ጦር ራስ ገብሬ ብርጌድ ሰሜን ቀጠና በዋግ ዝቋላ ወረዳ ጀብድ ተፈጸመች። ብርጌዷ በተጠና ኦፕሬሽን ህዳር 28 2018 ዓ.ም የሌሌውና ባንዳው በአዴን ጀርባ አጥንት የሆኑትን ቅጥረኛ ሚሊሻዎች በጥይት ቆልታ ማርካለች። የቀበሌ ሊቀመንበር፣ የጸጥታ አስተዳደር፣ የብልጽግና ፓርቲ ኃላፊ፣ የወጣቶች ጉዳይ ጨምሮ 10 ሚሊሻዎችን እስከነ ሙሉ ትጥቃቸው ማርከናቸዋል። እነዚህ ቅጥረኞች በህዝባችንና በትግላችን ላይ አያሌ ጉዳት ሲያደርሱ የነበሩትና በተኩስ ልውውጥ እድለኛ ሆነው እጃቸውን ወደ ሰማይ ቀስረው የማረክናቸው ናቸው። በርካቶች በፍቃዳቸው ፈርሰው እየተቀላቀሉ ሲሆን ቀሪው ፈቃደኛ ያልሆነ ላይመለስ እየተሸኘ ይገኛል። አብይ አህመድ በማናሸንፈው ጦርነት ዘፍቆናል። ይህ አገዛዙን ከርተው ፋኖን የተቀላቀሉ ወታደሮች በምሬት በእንባ ያስተላለፉት መልእክት ነው። የጠላት 96ኛ ክፍለ ጦር 5ኛ ሬጅመንት የሰራዊት አባላት ናቸው። አብዱል ሰመድ ሐሰንና ፍቃዱ በላይ ይባላሉ። 2 ክላሽንኮቭ የጦር መሳሪያ፣ 8 ካዝና፣ 5 ቦምብ፣ ከ300 በላይ ተተኳሽ በመያዝ የፋሽስቱን አገዛዝ በመክዳት አማራ ፋኖ ብሔራዊ ኃይል በላይ እዝ መይሰው ካሳ 2ኛ ኮርን ተቀላቅለዋል። አብይ አህመድ በማናሸንፈው ጦርነት ዘፍቆናል። የግፍ አገዛዙን በመክዳት ከአማራ ፋኖ ጎን እንሰለፋለን በማለት እስከ ሙሉ ትጥቃቸው እንደከዱ ያስረዱት ወታደሮች ጓዶቻቸው ተመሳሳይ ውሳኔ እየወሰኑ ፋኖን እንዲቀላቀሉ ጥሪ አስተላልፈዋል። በተያያዘም የፋሽስቱ አገዛዝን ብልጽግና ሰራዊት አንድ ቡድን መሳሪያና 3 የነፍስ ወከፍ ክላሽ በመያዝ ባለሽርጡ ክፍለ ጦርን ተቀላቀሉ። በሰሜን ወሎ ሀብሩ ወረዳ ቁጥር 16 ገፍራ ጉልባይኔ በተባለ አካባቢ መሽጎ የሚገኘው የአብይ አህመድ ዙፋን ጠባቂ መከላከያ ተብየው እየፈረሰ ፋኖን እየተቀላቀለ ያለ ሲሆን ዛሬ ህዳር 29 2018 ዓ.ም የ35ኛ ክፍለ ጦር 5ኛ ሬጅመንት አባላቶች አንድ ስናይፐር እና 3 ክላሽ በመያዝ ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦርን ተቀላቅለዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ። አንድ የብልጽግና ቢሮ ኃላፊ ምክትል የባንክ ኃላፊ ካላደረኩ እንዲሁም የኔን ደሞዝ 1 ሚሊዮን ካላደረኩ የሰራተኛ ደሞዝ አልጨምርም ያለው የአማራ ባንክ ስራ አስኪያጅ ዶክተር ዮሐንስ በመጨረሻም ባንኩን በተለያዩ መንገዶች መዝረፉ ተነገረ። የራሱን ደሞዝ ከ500 ሺህ ወደ 1 ሚሊዮን ካልገባ የሰራተኛ ደሞዝ አልጨምርም ብሎ ሰራተኛውን ስቃይ ውስጥ ከቶታል። የአማራ ባንክ ሰራተኞች ምደባ በ3 ይከፈላል። በቦርድና በብሔራዊ ባንክ የሚጸድቅ ከፕሬዝዳንት እስከ ቺፍ ኦፊሰር፣ በባንኩ ፕሬዝዳንት ብቻ የሚጸድቅ ዳይሬክተርና ከፍተኛ ባለሙ፣ በሰው ሀብት ስራ አመራር የሚጸድቅ የሰራተኛ ምደባ። ዶክተር አያሌው የአማራ ክልል የፋይናንስ ኃላፊ የነበረውን ዶክተር ጥላውን መሀሪን ምክትል አድርጎ ለማጽደቅ የሚከተለውን ሰርቷል። ዶክተር ጥላውንን ለመቅጠር አዲስ መመሪያ አዘጋጀ። ያዘጋጀው መመሪያ ለቦርዱ ሳያጸድቅ ለብሔራዊ ባንክ ጥላውንን ሹሙልኝ ብሎ ሲጠይቅ የቦርዱ ውሳኔና የባንክ ልምድ አምጣ ሲባል የሚገባበት አጣ። ቦርዱን በሌላ ቀን ሲቀርብለት አይቻልም አለው። በራሱ በዶክተር ዮሐንስ የሚመደቡ የስራ መደቦች ከየትም እየለቃቀመ የሰፈሩ ልጆች መድቦበታል። መብቱን በሰፈር ተጠቃሚነት ያረጋገጠ የተማረ መሀይም ነው። የባንኩ 6 መኪኖች ለራሱና ለቤተሰቡ ብቻ የሚጠቀመው ለምንድን ነው? የኢትዮጵያ ሚኒስትሮች እንኳን የሚጠቀሙት መኪና ብዛት ከ3 አይበልጥም። የራሱ ቤት እያለው በባንኩ ገንዘብ 130 ሺህ ብር የተባለ ቤት ከሚስቱ ወንድም በ250 ሺህ ብር የተከራየበት ምክንያት ምንድን ነው? ጡረታ የወጡ ሰዎችን ሹፌር አድርጎ ቀጥሮ ከተፈቀዱት የደሞዝ ስኬል እጥፍ የሚከፍልበት ምክንያት ምንድን ነው? አማካሪዎችን በዳይሬክተር ደረጃ ሰብስቦ ቀጥሮ ዳይሬክተርን መደቡ ከሚፈቅደው ደሞዝ በላይ ለምን ይከፍላል? በዲሲፕሊን የተባረረን ሰው ችግር እንደሌለበት አድርጎ ጽፎ ለምን ሌላ ባንክ ያስቀጥራል? ባንኩ ያላገኘውን ትርፍ እንዳገኘ አድርጎ
አድርጎ ሪፖርት ያቀርባል። ባንኩ ሪፖርቶችን ያሟላ እንዲመስል ለብሔራዊ ባንክ የሚቀርበው የውሸት ሪፖርት ናቸው። የባንኩ አብዛኛውን ገንዘብ ለተወሰኑት ተበዳሪዎች ወይም ቁጥራቸው 10 ለማይሞላ በመስጠት ባንኩ ቀፎ ቀርቷል። ባንኩ የተቋቋመበት ዓላማ ለሁሉም የህብረተሰብ ክፍል ብድር ለመስጠት ቢሆንም ዓላማውን ስቷል። ባንኩ በምስረታ ከሰበሰበው ገንዘብ በላይ ሀብት ንብረት እንደሌለውና በኪሳራ የቆየ መሆኑ እየታወቀ ህዝብ ያስቀመጠውን ዲፖዚት የባንኩ ካፒታል አድርጓል እየተባለ የውሸት ምስል ለህዝብ ይነገራል። የባንኩ ምስረታ ገንዘብ ከመጀመሪያውም ጀምሮ ለህንጻ ኪራይና ለዕቃ ግዢ ተብሎ አልቋል። ህዝቡ ያስቀመጠውን ገንዘብ ቢያጣ ባንኩ በአንድ ሳምንት ይዘጋል። ከዚህ ሰውዬ በማይጠበቅ ሁኔታ የአሰራር ስካር ውስጥ በመግባት የባንኩ ሰራተኞች አብዛኛዎቹን በውክልና አድርጎታል። ከባለ ሀብቶች ጋር እየተደራደረ ብድር እንደሚሰጥ መረጃዎች አሉ። ሰውየው በቤንሻንጉልና በጋምቤላ መሬት የሀገሪቱ ገንዘብ በብድር ሲያልቅ ዋና ፈጻሚውና አጽዳቂው እሱ ነበር። ዶክተር ዮሐንስ እንዲህ አይነት ስግብግብና ስሙን በትምህርትና በሙያ ቆይታ የሸፈነ ሰው ነው። ብዙ ሰዎች ለሰውየው የተሳሳተ ምስል አላቸው። ሰውየው ራስ ወዳድና በሙስና የተዘፈቀ ሰው ነው። በንግድ ባንክና በልማት ባንክ ቆይታው የነበረውን እና የአሁኑ ምርመራ ውጤትም የሚያሳየው ይህ እውነታ ነው። ኮሎኔል ፈንታውን ሞሀቤ ለአገዛዙ እጅ መስጠቱ ተነገረ። የአማራ ፋኖ ለ2 ዓመት በፋኖ የአመራር ዘመናት ጥያቄ ለማስመለስ በህቡ ተደራጅቶ ጦር አዝምቶ ያለው ታጥቆ የሌለው ወኔ ሰንቆ አማራን በህይወት እንዳይኖር እያደረገ የሚገኘው ደም ቀለቡን አገዛዝ ለአንድና ለመጨረሻ ጊዜ ለማስወገድ የተደረገው እልህ አስጨራሽ ትግል አብሮ ዘምቶ ጦር አደራጅቶ ውጊያ መርቶ ለአማራ ባለውለታ መሆኑን አስመስክሮ ነበር። ደከመኝ ሰለቸኝ ሳይል ዱር ቤቴ ድል ነጻነቴ በማለት ከምሽግ ምሽግ ተራምዶ የአገዛዙን ጦር አሳሩን አብልቶ ለክልሉ ብሎም ባንኩም ታንኩም የኔ ነው ብሎ ለዘመተው ለፌዴራል መንግስት የራስ ምታት ሆኖ ቆይቷል። ለወትሮ በትግል መስመር መከዳትን፣ መከፋፈልን፣ የሀሳብ ልዩነት ያለ የነበረ ቢሆንም የአማራን ትግል በብዙ ጎርቶታል ከሚያስብሉ ጉዳዮች ዋነኛው የፋኖ አዛዦች በጎጥ መከፋፈልና ለስልጣን ጥም መሻማት ነበር። ታዲያ የአመታት የጦር ልምድ ባለቤቱ የኮሎኔል ፈንታውን ሞሀቤም ከእስክንድርና ማስረሻ ሰጤ ጋር በማበር ትክክለኛው የትግል የስህተት መንደር ላይ እንደነበር ይታወሳል። በዛሬው ዕለት በተሰማው ዜናም ኮሎኔል ፈንታውን ሞሀቤ ለብልጽግናው መንግስት እጅ መስጠቱ ተነግሯል። በቀጣይም በብልጽግና ከማስረሻ ሰጤ ጋር አዲስ ሹመት በብልጽግና ይሰጣቸዋል ተብሎ ይጠበቃል። ከ206ኛ ኮር 14ኛ ክፍለ ጦር የተሰጠ የማስጠንቀቂያ መልእክት። እንደሚታወቀው ጸረ አማራ የብልጽግና አገዛዝ የአማራውን ህዝብ ሁለንተናዊ ጥፋት አውጆ ወደ ተግባር በመግባት አያሌ አማራውያንን በእግረኛና በአየር ኃይል መጨፍጨፍ፣ ማፈናቀል፣ ሀብት ንብረታቸውን ማውደምና መዝረፍ ከጀመረ በርካታ አመታት ተቆጥረዋል። ለዚህ እኩይ ተግባር ማስፈጸሚያም በብድርና በልመና ከውጭ ሀገራት ከሚቀበለው ጥሬ ገንዘብና የጦር መሳሪያ በተጨማሪ በሀገር የሚገኙ የመሰረተ ልማትና የተቋማትን ካፒታል ወደ ራሱ ካዝና በመገልበጥ ተቋማቱ እንዲቆራመቱ በማድረግ ምንም አይነት ተግባራዊ አገልግሎት እንዳይኖራቸው ከማድረጉም በላይ ገንዘቡን የአማራ ህዝብ ለመጨፍጨፍ ለሚውሉ መሳሪያዎች መግዣና ለጥፋት ሰራዊት ደሞዝ እያዋለ ይገኛል። ከሰሞኑም ይህ ስርዓት የጤና መድህንና የትምህርት አገልግሎት ፋኖ በተቆጣጠራቸው ቀጠናዎች ክፍያ እንዲሰበሰብና እንዲጀመር መምሪያ መሰጠቱ ይታወቃል። በመሆኑም የ14ኛ ክፍለ ጦር በሚያስተዳድራቸው ቀጠናዎች በሚከተሉት ምክንያቶች እነዚህን ተግባራት ማከናወን አይቻልም። ትምህርት ማስጀመር በተመለከተ ድርጅታችን አማራ ፋኖ ብሔራዊ ኃይል በጉዳዩ ላይ አስቀድሞ አውጥቶት ከነበረው መግለጫ በተለየ መልኩ ትምህርት እንዲጀመር የሚፈቀድ መመሪያ እስካላወረደ ድረስ ምንም አይነት ትምህርት እንቅስቃሴ ማድረግ አይቻልም። የጤና መድህን ክፍያ በተመለከተ ከላይ እንደተጠቀሰው አገዛዙ ከዘርፉ የሚሰበሰበውን ገንዘብ ለታለመለት ተግባር የማያውለው ከመሆኑም በላይ ገቢውን ለህዝባችን መጨፍጨፊያ መሳሪያ ግዥና ለሚሊሻ ለአድማ ብተናና ለፖሊስ ደሞዝ ክፍያ የሚያውለው በመሆኑ ማህበረሰባችን በከንቱ መበዝበዝ ስለሌለበት የጤና መድህን ክፍያ መክፈል ሆነ ማስከፈል አይቻልም። ይህንን መመሪያ ተላልፎ በሚገኘው አካል ላይ ለሚወሰድበት እርምጃ ኃላፊነቱን ራሱ የሚወስድ መሆኑን እናሳውቃለን። በለሃ ተወርዋሪ ልዩ ሻለቃ ደሴ ዙሪያን ታላቅ ድል ተጎናጸፈ። አማራ ፋኖ ብሔራዊ ኃይል በምስራቅ አማራ ቀጠና ሚኒሊክ እዝ በላጎ ሻለቃ በደሴ ዙሪያ ወረዳ ሞቴ ከተማ ላይ ምሽግ ሰርቶ ሊቀመጥ የነበረው አድማ ብተናና ሚኒሻ ምሽጉን ሰርቶ አንድም ቀን ሳይውልና ሳያድር የበላጎ ተወርዋሪ ሻለቃ በዛሬው ዕለት ማለትም ህዳር 29 2018 ዓ.ም ምሽጉ ድረስ ዘልቆ በመሄድ መብረቃዊ የሆነ ጥቃት አድርሶ ሙትና ቁስለኛ በማድረግ ታላቅ ድል ተጎናጽፈዋል። ቀሪው የፋሽስቱ ብልጽግና አገዛዝ ሰራዊት እግሬ አውጭኝ ብሎ ወደ ደሴ ከተማ ፈርጥጦ ገብቷል። በዚህም የተገኙ መሳሪያዎች ክላሽንኮቭና ተተኳሾችም የተገኘ ሲሆን በጠላት ላይ ከፍተኛ ኪሳራ የደረሰበትና የደነገጠ ሲሆን የበላጎ ሻለቃ ተወርዋሪዎች አናብስቶች በሰሩት መብረቃዊ ጥቃት በድል የታጀበውንና ድላቸውን እያጣጣሙ ውሏቸውን ሞቴ ከተማ ላይ አድርገዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የሉና ተጋድሎ ተጠናክሮ ቀጥሏል። ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ። አሳምነው ጽጌ አማራ ያላደረገው ሰው መቼውም አማራ አይሆንም። መቼም ሰሞኑን ያየነው እንደዚህ ነው። እርምን የመብላት ትልቅና ልዩ የግርድና ምልክት ነው። ከብርጋዴር ጀነራል አሳምነው ጽጌ ውድ የህይወት መስዋዕትነት ጀርባ የነበሩ ፌዞች ሁሉ ህመም ቢበዛባቸውም በጊዜ ሂደት እንዲህ ቀስ እያሉ ይገለጻሉ። የአማራነት መለኪያ መስፈርት እንስት ከተባለ አሳምነው ጽጌ የሙሉነት መነሻ መስፈርት መሆን አለበት።
አሳምነውን ለአማራነት ርዕዮተ ዓለም አቻፍቺ መሆን ይችላል። ከወሬ በላይ መሆንን በሚጠይቁ ገቢራዊነት ላይ ብዙዎች የይሁዳን እጅግ በጣም ጥቂቶች ደግሞ የጴጥሮስን መንገድ ሲከተሉ እስከ ህቅታ ድረስ ለቃል መታመንን እንደ በላይ ዘለቀ ያሳየን አሳምነው ጽጌ ብቻ ነው። አሳምነው የጀግንነት ጉልላት አናት ላይ ተቀምጦ በትውልዱ የደም ህዋስ ውስጥ የሚመላለስ የጸጸት እሳት ነው። በውጊያ መካከል ላይ ግባ ያሳምነው ልጅ በለው ያሳምነው ልጅ አሳምነው ልጅ ያዘዘው ያሳምነው ልጅ ይላል። ያሳምነው ልጅ ይችላል። ያሳምነው ልጅ ልቡን ያመነው ያሳምነው ልጅ የውድማ ዘንዶ በአደረጃጀት ስያሜ ላይ ደግሞ አሳምነው ሻለቃ፣ አሳምነው ብርጌድ፣ አሳምነው ክፍለ ጦር ለልጃቸውም የሚወጣውን ስም አሳምነው ብለው መጥራት ይህንን መሰል ብዙ ድምጸቶችን ከብዙ አቅጣጫ የምንሰማ በምክንያት ነው። አሳምነው ጽጌን መቼም መሆን አይቻልም። የሱን መንገድ ግን ፈልጋችን ነው። ጽናቱንም ሆነ የመታመንን ቁርጠኝነት እንዲሰጠን የዘወትር ምኞታችን ነው። የጠላት ፍላጎት በሚዲያ አጀንዳ ባደረገን ቁጥር ምላሽ የማንሰጠው አቋማችንን ሁሉ ቀብሮ የበቆለጥ ይወድቅልኛል ብላ ስትከተለው አለች። ምላሽ የማንሰጠው አቋማችን ሁሉ ቀበሮ የበግ ቆለጥ ይወድቅልኛል ብላ ስትከተለው አለች ብለን ከጅምሩ ስለደመደምን ነው። ጀግና የሚለከው በመጨረሻ ተግባሩ ነው። ጀግንነት ሁሌም ወኔን ይጠይቃል። ጠሽ በምትል የመኪና ፍንዳታ ሁሉ ልቡ ጭርቅ ጭርቅ የምትል ሚዲያ ያገነነው ወለፈንዲ ሁሉ ወኔን አልታጠቀም። የትግሉን አቅጣጫና ሂደት በደም ንግድ አስልቶ የቢያሸንፍና ቢሸነፍ ቢሆንና ትንተናን ሰርቶ ነገር በመሃላችን ላይ ሲያቦካ የሚውለው ብዙ ነው። ይህ መሰል ኃይል በሀቀኞች የትግል ሂደት ፌርማታ ላይ የተራገፈ ጉዞ ይቀጥላል። ከዚህ በላይ አሳምነውን ጤና የሌለው እብድ ብለው የሰደቡት ሁሉ አማራነትን የማያውቁ ሆድ አደር አድፋጮች ኃይሎች በመሆናቸው ሊታወቅ ይገባል። እነዚህን መሰል አካላትን አሁንም መሃላችን ላይ አሉ። በአጋጣሚ የፋኖን ትግል ተቀላቅለው ትግሉን በውስጠ መሰሪነት አሰራር እንዲንበረከክ የሚሰሩት ትላንት አሳምነውን አዋክበው በልተው ወይንም ሲበላ ተባባሪ ሆነው አሊያም ደግሞ በህልፈቱ የተደሰቱት ናቸው። ጀግንነት አጼ ቴዎድሮስ ውሃ በተጠማ ጉሮሮ በመቅደላ አፋፍ ላይ እንደጠጣው ጥይት በላይ ዘለቀ አዲስ አበባ ላይ እንደተሰቀለባት ገመድ አቡኑ በሺ ጥይት እንደተደበደቡበት ባሩድ ሚኒሊክ ወረኢሉ ድረስ እንገናኝ ብለው እንዳወጁት ክተት አሳምነው ጽጌ ቀሪው ህይወቴን የምኖረው ለአማራ ህዝብ ነው እንዳለበት ድፍረት ታችን ላይ ትግሉን አደራ እያሉ እንደወደቁት ወጣት ጀግንነት የሚለካው በመጨረሻም ሰዓት ነው እንጂማ ሆድ ብዙ ስድብን ችሏል። ክብር ለማይገበረው የአማራ ህዝብ ይሁንና የተሸነፈን ጠላት ድልን ለማብሰር ጫፍ ላይ ነን። በተለይ ደግሞ የአማራ ህዝብ ልበ ባህር ነው። አይደለም ትግልን እያንዳንዷን እንቅስቃሴ በሚዛን ያስቀምጣል። ምን እየተደረገ ነው? ማን ምንድነው? ምንስ እየተከፈለ ነው? ጉዞ ከየት ወደ የት ነው? ሁላችንም ከፈጣሪ በታች በህዝብ አይን ክትትል ውስጥ ነን። ህዝብ አየን አላየን የሚል ይሉንታና ሀፍረት ህሊናችን ውስጥ መኖሩ ለብዙ ነገሮች መሻሻል ምክንያት ሆነናል። ጥሩ አሳዳጊ ጥሩ ነው። አሁን ያለነውም ትግሉ ያስገኘውን ድል የመሸከፍ ሂደት ላይ እንጂ ጠላት የተሸነፈው ከ3 ክረምት በፊት መዋቅሩን ያፈራረስንበት እለት ነው። ሚናን መለየት፣ የማይናወጥ አቋም መያዝ፣ የማይበገር መንፈስ መላበስ፣ ትርኪ ምርኪ ወሬና ሀሜት መራቅ፣ መደማመጥና መከባበር፣ ዋነኞቹን መጠበቅና በአይን ጥቅሻ መግባባት ለትግሉ መቋጨት የሚያስፈልጉ ግብአቶች ናቸው። ከዚያ በመለስ ግን የጠላትን አጀንዳ ይዞ ወጥቶ በሽንፈት አምልጦ ለገባ ሁሉ የአጀንዳ ጊዜን ማባከን ተገቢ አይደለም። ያሳምነው መንገድ የህዝባችን ብቸኛ መዳኛ መንገድ ነው። መንገዱን ተከትለን ጉዞ ከጀመርን ውለን አድረናል። ይህ መንገድ ፍጹም ነው። መንገድ መሀል ላይ ቅርብ አዳሪነትና ተሰባሪነትን አይፈቅድም። መዳረሻው መስዋዕትነትን ወይም ድል ብቻ ነው። የሆነው ሆኖ ይህ ህዝብ ፀሐይ በምዕራብ ወጣለች በሚል ዘወርስት ሴናሪዮ ለዳግም ባርነት ስቃይ ይዳረጋል በሚል መላምት ቢኖር የፈጸመው በእኛ መስዋዕትነት ላይ ብቻ ይሆናል። እኛም አንዳንዴ እንዲህ እንናገራለን። ኮርኳሪ ሀሳቦቻችን እየጎፈነኑ ባይወደዱም እውነታው ግን አሳምነው ጽጌ አማራ ያላደረገው ሰው መቼም አማራ ሊሆን አይችልም። መቼም ግን ደግሞ ቃል ለምድር ቃል ለሰማይ አማራ በጥቂትና ቆራጥ ልጆቹ ተጋድሎ ድል ላይ